እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የካቲት 13 ቀን የሚነበብ የታላቁ መልአክ የቅዱስ ሩፋኤል ድርሳን ይህ ነው። ስሙን የሚጠራ የተከዘ ሐዘንተኛን ያጽናና ዘንድ ከወንድሞቹ መላእክት ጋር እግዚአብሔርን ወደ ወደደው የሚልከው ታላቅ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ በቅድስት ቤተ ክርስቲያን ከተሰበሰቡ ወዳጆች እንዲሁም ይህንን ድርሳን ከምትሰሙ ከሁላችሁም ጋር ይሁን፣ አሜን። የተወደዳችሁ ወንድሞች ሆይ የዚህ የታላቁ መልአክ የቅዱስ ሩፋኤል ገናናነቱንና ሹመቱን ትዕግስቱንና ቅንነቱን አስተውሉ። ለቅዱስ ሩፋኤል ከእግዚአብሔር ዘንድ የተሰጠው ይህን ገናናነቱን እኔ አባታችሁ ዮሐንስ አፈወርቅ ነግራችኋለሁ። አባታችን አዳም እግዚአብሔር ባዘጋጀለት በገነት በተድላ ሳለ እግዚአብሔር የብርሃን ልብስ አለበሰው፣ መንፈሳዊ ሥልጣንንም ሰጠው፣ ሕያው አደረገው። ከአካሉም ረዳት ፈጠረለት፣ ስሟንም ሔዋን ብሎ ጠራት። በገነት ምስራቅ አኖራቸው። ከአምላክ በሚገኘው ነገር ሁሉ ደስ ይላቸው ዘንድ ያለመከልከል ሰጣቸው። ከእርሷ እንዳይበሉ በአንዲት ዕፅ ብቻ ወሰነባቸው። ትእዛዙን ቢጠብቁ የዘላለም ድህነትን ባይጠብቁ ግን ሞት እንደሚፈረድባቸው ነገራቸው። ከእግዚአብሔር ዘንድ የተሰጠች አባታችን አዳም የክብሩን ገናናነት ሰይጣን ባየ ጊዜ በክፉ መበረታታት ድል የሚነሳበትን ነገር ማሰብ ጀመረ። በሥጋ ከይሲም ተሰውሮ በክፉ መበረታታት መጣ። ወደ ሔዋንም ዘንድ ሄደ። ሽንገላን በተመላ አንደበት የሰማይና የምድር ንግሥት ሆይ እንዴት ነሽ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ስለምንድን ነው አላት። ሔዋንም ከገነት ዛፎች ሁሉ እንበላለን፣ ነገር ግን እግዚአብሔር ሞትን እንዳትሞቱ ከአንዲቷ ዛፍ ፍሬ ግን አትብሉ ብሎናል አለችው። ይህ የረከሰ ርጉም ዲያብሎስም ዓይናችሁ ተገልጾ ክፉና ደጉን ትለያላችሁ፣ እንደ አምላክ ትሆናላችሁ እንጂ ክፉ ሞትም አትሞቱም ብሎ ከበለሱ ዛፍ ፍሬ ትበላ ዘንድ አስጎመጃት። ፈጥናም ከዛፍ ፍሬ በልታ አባታችን አዳምን አበላችው። ከጌታቸው ከእግዚአብሔር ትእዛዝ ወጡ። ሔዋንና አባታችን አዳምም ከብርሃን ልብስ ተራቆቱ። ሁለቱም ከገነት ተሰደዱ። ከዚህ በኋላ አባታችን አዳም ሚስቱ ሔዋንን ባወቃት ጊዜ የዲያብሎስ ሰራዊት ከሚስቱ ሔዋን ማኅፀን የአዳምን ዘር ያጠፋ ዘንድ በጽንስ በሽታ ተመስለው ተነሱ። ስለዚህም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን መርጦ ከሌሎች ይልቅ የሰውና የእንስሳን ማኅፀን ይፈታ ዘንድ ሥልጣንን ሰጠው። ለድኩማን የሚያዝን የተበደሉትን የሚበቀላቸው ልዑል እግዚአብሔር ይህንን ሥልጣን ባይሰጥ ኖሮ ከዲያብሎስ ሰራዊት አጋንንት ሾተ ላይ የሐኬት ቁራኝነት የተነሳ ይህ ዓለም ያለ ጥረት ምድረ በዳ ሆኖ በቀረ ነበር። እርጉም ዲያብሎስ ከኃጥአን ማኅፀን ከሚገኙ ልጆች በቀር ደጋግ ጻድቃን እንዲፈጠሩ አይሻምና። ስለ ታላቁ ሊቀ መላእክት ቅዱስ ሩፋኤል ይህንን ያልኋችሁ እርሱ በቀደመ ማዕረጉ በሰማያት ያሉትንና የቅዱሳንንና ማደሪያ መክፈቻቸውን ሁሉ የያዘ ነውና፣ ስለ ገናናነቱ ስለ ክብሩ ነው። ስለ የዋህነቱ የነገርኋችሁ ከጦቢት ልጅ ጦቢያ ጋር እንደ ታዛዥ ወዳጅ ሆኖ ብዙ ቀናትን በወንድምነት በምድር ላይ ተገልጿልና፣ ስለ ርኅራኄው ሰዎች ምሕረትን ብዕልና ክብርን ያገኙ ዘንድ ይልቁንም የመካኖችን ማኅፀናቸውን ይፈታ ዘንድ ወላጆችም በጽኑ ምጥ ይወልዱ ዘንድ ወደ እግዚአብሔር ቀርቦ እንዲለምን እነግራቸዋለሁ። በመላእክትና በደጋግ ሰዎች ዘንድ በዚህ የታወቀ ነውና።
ዳግመኛም የሊቀ መላእክት ቅዱስ ሩፋኤል ስሙን በጠራችሁበት በችግራችሁ ጊዜ ረዳችኋልና አክብሩት። ስሙን በጠራችሁ ጊዜ ፈጥኖ ይደርስላችሁ ዘንድም ውደዱት። ቴዎዶሲዎስና ዲዮናሲዎስ የዚህ ዓለም ድሆች ሲሆኑ ችግራቸውን አስወግዶ ሞገስን፣ ብዕልና፣ ክብርን፣ ስልጣንንም ሰጥቶ ከፍ ከፍ እንዳደረጋቸው አስቀድሜ የነገርኳችሁን አላስተዋላችሁምን? ይህ ገናና ሊቀ መላእክት ቅዱስ ሩፋኤል እስራኤል በፍልስጤም እጅ ተይዘው ሳሉ ከእግዚአብሔር ተልኮ ዓመታትን ያለ ልጅ መካን ሆነው ለኖሩ ለማኑሄና ለሚስቱ ያደረገላቸውን አልሰማችሁምን? ይህ መልአክ እግዚአብሔር ቅዱስ ሩፋኤል ለማኑሄ ሚስት ተገልጾ እነሆ አንቺ መካን ነሽ፣ ትጸንሻለሽ፣ ልጅም ትወልጃለሽና የሚያሰክር መጠጥ አትጠጪ፣ እርኩስ ነገርንም አትበይ፣ ጽኑ ኃያል የተባረከ ልጅ የምትወልድበት ማኅፀንሽን እፈታ ዘንድ እግዚአብሔር ልኮኛልና አላት። ይህችም ደግ ሴት ሄዳ መልአኩ እንደ ፀሐይ ብርሃን የሚያንጸባርቅ ግርማውን እጅግ የሚያስፈራ መልአክ እግዚአብሔር ተገልጾ የነገራትን ሁሉ ለባሏ ነገረችው። ማኑሄም አቤቱ የሰውን ጉድለት የምታው የላከውን ደግ መልአክህን እናደርገው ዘንድ የሚገባንን ያስረዳን ዘንድ ዳግመኛ ላክልን ሲል ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ልመና ሰምቶ ብቻዋን በዱር ውስጥ ሳለች ዳግመኛ ወደ ማኑሄ ሚስት ዘንድ ቅዱስ ሩፋኤል ላከው። ይህች ደግ ሴትም ሮጣ ሄዳ ለባሏ ነገረችው። ባሏ ማኑሄም ሚስቱን ተከትሎ ሄዶ ለሚስቱ በተገለጸለት ስፍራ ቆሞ ያገኘው መልአክ እግዚአብሔርን ከሚስቴ ጋር የተነጋገርህ አንተ ነህን? አለው። መልአኩም እኔ ነኝ አለው። ማኑሄም በፊቴ የጠቦት መስዋዕት እንሰዋልህ ዘንድ እንለምንሃለን። ይህንንም ቢለው መልአክ እግዚአብሔር ግድ አትበለኝ፣ ከእህልህ አልበላም፣ የምታቀርበው መስዋዕት ለፈጣሪና ለፈጣሪ ለእግዚአብሔር አቅርባለው። ማኑሄም እንኪያስ እግዚአብሔርን መልአክ የተናገርከው በደረሰ ጊዜ እናመሰግንህ ዘንድ ስምህ ማን ነው? አለው። የእግዚአብሔር መልአክም ስሜስ ድንቅ ነው አለው። ማኑሄም መስዋዕቱን ጠቦት ይዞ ወደ እግዚአብሔር አሳረገ። የእግዚአብሔር መልአክም በመሰዊያው የእሳት ነበልባል መሃል ወደ ሰማይ አረገ። ተዘርግቶ የነበረ የማኑሄ ሚስት ማኅፀንም እንደ ቅዱስ ሩፋኤል ቃልም ተፈታ፣ ጸንሳ ልጅ ወለደች። ለማኑሄም ቅዱስ ሩፋኤል ስሜ ድንቅ ነው እንዳለው ሩፋኤል የተባለ ስሙ ደስ የሚያሰኝ ትርጓሜው ድንቅ የአምላክ ፈውስ ማለት ነው። የዚህ የሊቀ መላእክት ቅዱስ ሩፋኤልን በዓልም ለድሆች ምጽዋትን በመስጠት የተራቆተውን በማልበስ አከበሩ። እሱም እጥፍ አድርጎ በዚህና በሚመጣው ዓለም ዋጋቸውን ይከፍላቸዋል። ታላቅ በዓሉንም በወርኃ ታኅሳስ 13 ቀን አክብሩ። በዚህች ዕለት የሰውና የእንስሳት ማኅፀንን በመፍታት ይጠብቅ ዘንድ ተሹሟል። በዚህ ታላቅ መልአክ ቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን ቅዳሴ ቤቷም በዚህ ዕለት ነው። ይልቁንም በወርኃ ጳጉሜን 3 ቀን በፍጹም ደስታ በዓሉን ታላቅ አድርጉ። ይህች ዕለት ሊቀ መላእክት ቅዱስ ሩፋኤል የቤተ ክርስቲያንን መሠረትን ለዓሣ አንበሪው ላይ ያጸናበት ነው። ብፁዕ አባ ቴዎፍሎስንም ከእስር ያዳነበት፣ ዳግመኛም ሰማያት ተከፍተው የቅዱሳንን ጸሎት ሁሉ ወደ አምላኩ እግዚአብሔር በእጁ የሚያሳርግባት ዕለት ናትና። እኔ አባታችሁ ዮሐንስ አፈወርቅ ይህንን ሁሉ የነገርኋችሁ ከጥፋት ትድኑ ዘንድ ልጆቻችሁ በፍጹም ደስታ እንዲያድጉ በምድርም ጠላታችሁ ሁሉ ይደክም ዘንድ ሀብትንና ብዕልን በረከትንም በየዕለቱ ከታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔር ታገኙ ዘንድ ነው። ጌታችን ኢየሱስ ክርስቶስ ስለ ቅዱሳን ሁሉ እናንተን የተቀበለ እኔን ተቀበለ ብሏልና። ምስጋና ከሚገባው ከእግዚአብሔር ዘንድ የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ዛሬም ዘወትርም ለዘላለሙ አሜን።
ጸሎትና በረከቱ በየጊዜውና በየሰዓቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። የተወደዳችሁ ወንድሞች ሆይ በአንዲት አገር አንድ ትሑት ዲያቆን ነበር። እንነግራችኋለን። መጽሐፈ አቡነ ቀለምሲስን እያነበበ ሳለ ክፉ ንግሥት ብርክልያ ወደ ንጉሥ ሐሰት ነገር ፈጥራ ከሰሰችው። ንጉሡም ከመጽሐፉ ጋር ወደ ባህር ይጥሉት ዘንድ አዘዘ። የንጉሥ ወታደሮችም ዲያቆኑን በእጁ ከያዘው መጽሐፈ አቡነ ቀለምሲሱ ጋር ወደ ባህር ጣሉት። ያን ጊዜ ወንጌላዊ ቅዱስ ዮሐንስ ፈጥኖ መጥቶ መጽሐፈ አቡነ ቀለምሲሱን ከእጁ የተቀበለውን የዋህ ዲያቆንም ከባህር አውጥቶ ከወደቡ ዳርቻ አኖረው። ነገር ግን አንበሶች ይበሉት ዘንድ መጡ። ይህ ደግ ዲያቆን ወዳጅ ሊቀ መላእክት ቅዱስ ሩፋኤል ሆይ እርዳታ ወዴት ነው? እባክህ ፈጥነ መጥተህ ከዚህ ሁሉ መከራ አድነኝ እያለ ጮኸ። ከአናብስት አፍ ነቢይ ዳንኤልን ያዳነ እግዚአብሔርም በቅዱስ ሩፋኤል አማላጅነት ጩኸቱን ሰማ። ሊቀ መላእክት ቅዱስ ሩፋኤልንም ሄዶ ያድነው ዘንድ አዘዘለት። ሊቀ መላእክት ቅዱስ ሩፋኤል ከከበቡት አናብስት አፍ አዳነው። አጽናንቶም ሰውነቱን ከብርድ ከሚከላከልበት ልብስ አለበሰው። እንዲበላም ምግብን እንዲጠጣም ውሃን ሰጠው። እኔ በልዑል እግዚአብሔር መንበር ፊት የምቆም ሩፋኤል ነኝ ብሎም ነገረው። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ አማላጅነቱ ከሚታመኑ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም ላለው አስቀድሞ ከነፋስና ከእሳት ለተቀነባበሩ የተፈጥሮ ባህሪም ሰላም ላለው ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ሥልጣን ተሰጥቶሃል። ሩፋኤል ሆይ በአምላክ አንደበት የአዳምን ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም ላለው ለስነ መልክም ርዕስ ሆኖ ለተፈጠረ ራስም ሰላም ላለው ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆነ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ፍጹም ብርሃንን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም ላለው የፊቱ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም ላለው ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም ላለው ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው እሳተ ነበልባል ለሆኑ ጉንጮች ሰላም ላለው የይቅርታ ሽቶ መዓዛ መሳኩ ለሆኑ አፍንጫዎችም ሰላም ላለው ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም ላለው
የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም ላለው። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔ ላገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም ላለው። ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅህን በአንተ ኃይል በጣጥሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለው። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም ላለው። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም ላለው። ሩፋኤል ሆይ ከትጓን መላእክት ጋራ አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም ላለው። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለው። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው። የጥበብ መገኛ ለሚሆን እንግዳም ሰላም ላለው። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታዳጊነትን ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለው። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም ላለው። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም ላለው። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው። ለጸቡ ተባባሪ በመሆን ላልተለየ ወረችም ሰላም ላለው። ሩፋኤል ሆይ አንተ ድልን የተጎናጸፍክ አሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅብአ መድኃኒት ፈጥነ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው። በከንቱ ለማይዘረጋው መዳፍም ሰላም ላለው። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነ። ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በመነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው። ለመፈወሱ በመተባበር የአሳ ሞትን ለኳሉ ጥሮችም ሰላም ላለው። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ ኢየሱስን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላምሄ ልጅ
ለኖህ የማየ አይህ መጉደል ታማኝነቷ እርግብ እንዳበሰረችው አንተም ይቅርታን የምህረት ምስራችን አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉን ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብም ሰላም ላለው ሩፋኤል ሆይ ፈጣን ሕይወት የማዳን መልአክ ነ ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ ህንብርትም ሰላም ላለው ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኘ የኔንም የምስጋናዬን የጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው ሩፋኤል ሆይ በረከትህ ልቦናችን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችን ተባርክልንና አንድነታችን ታጸና ዘንድ ፈጥነ ወደኛና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው በእሳት ሰረገላ የሚፋጠኑ እግርህም ሰላም ላለው ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነ ብእሲት ሳራ በንጹሕ ጤስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው ዳግመኛም ለእግር ጫማ ሰላም ላለው ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን ስንኳ ሳለይ ሰላም ላለው ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክት ስጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም ላለው ሩፋኤል ሆይ ተአምራትን የምታደርግነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቀሩ። ሩፋኤል ሆይ የልቦናዬ ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ ሰውንም የእንስሳትንም ማኅፀን የምትፈታ አንተነ ጥላህም ሙትን ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃንን የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነህና ምስጋና ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ እንዲህ እያልኩ ብርሃናኤል በመብርኤል
ክርስትናኤል፣ በህድኤል፣ አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ዋቤ ብርሃንና መግረር የጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት የተለመደው ቸርነትን የኔን ያገልጋይህን እንዲሁም ይህንን ድርሳን የሰሙት ጠላቶቻችንን ሁሉ አጥፋልን። በልቦና የብርሃንን ሳልብኝ አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳ ነበሪ በመስቀል ገስጸህ ባለበት እንዲጸና ያደረግህ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ተጠብቀኝ ዘንድ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የመጽሐፍትን ትርጓሜ ስንመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናናነቱ ስለ ሹመቱ ከሚናገር ምዕራፍ ማነበበው። መጽሐፉም እንዲህ ይላል። ሐዋርያው ቅዱስ ፊልጶስም ወደ መምህሩ ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞች ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆንክ በባሕርም በየብስም ያለውን ሁሉ እንደፈጠርህ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነት ከፍ ያደረግከው የመልእክተኛ የቅዱስ ሩፋኤልን ነገር ትነግረኝ ዘንድ እለምንሃለሁ አለ። ጌታችን ኢየሱስ ክርስቶስም ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ ነግራችኋለሁ። ቀድሞም አብን አሳየን ይበቃናል ብለህ ጠይቀኝ፣ እኔም እኔን ያየ አብን ያየ ብዬ ነበር አለው። ጌታችን ኢየሱስ ክርስቶስም እንዲህ በነገረው ጊዜም 3ቱም ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረደ። ለጌታችን ለኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማይ አባትህ ከአብ ከባሕርይ ሕይወትህ ከመንፈስ ቅዱስ ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና የአኗኗራቸውን ነገር ይነጋገሩ ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወድሃልና የሹመቴን መጠን ነግርህ ዘንድ ጆሮህን ወደ እኔ አዘንብለህ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው፣ ስሙም አዛዥና እንደ እግዚአብሔር ያለ ማን ያለ የሚል ነው። ሁለተኛም ገብርኤል ነው። የጌታችን ኢየሱስ ክርስቶስን ከመቤታችን ከድንግል ማርያም መወለድን ስላበሰረ የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከእነርሱ 3ኛ፣ የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ 7ታችን ሊቃነ መላእክትም እናገለግለው ዘንድ እግዚአብሔር ፈጥሮናል። ሁላችን ሰዎች ከኃጢአታችን ይፈወሱ ይመለሱ ዘንድ በበደላቸውም እንዳይጠፉን ማለዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም እሳታውያን መናብርተ ሰራዊት መላእክቱ ላይ አለቃ አድርጎ ሾሞኛልና ቸር አምላክ እግዚአብሔርን አመሰግነዋለሁ።
በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን ለቅዱስ ፈጣሪ ስም ለሚያምን ሁሉ ደጎች ከአማጽያን ኃጥአንን ከጻድቃን በሚለዩበት የፍርድ ቀን በእጅ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ ሰው የራራውን የኔን ነገር የሚናገር መጽሐፍን የጻፈውን የተረጎመውን በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ። ከሌ ታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ እንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብለው የተቸገሩትን የረዳ በሰማያት በእጅ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛ መዓዛቸው አማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጅ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎች ጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞቼ መላእክት ጋራ ካንተ ጋራ ነኝና አንተና ወንድሞች ሐዋርያት ሁላችሁ ጉዟችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ስለ ጌታችን አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስ ፈጽሜ ልተዋቸው እጠብቃቸው ዘንድም ከእግዚአብሔር የታዘዘው እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውና ተልእኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዘው የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያው ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን። የካቲት 13 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናት ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች ሞቱ። የዚህ ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ሲቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታት መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከሲቃይም ከሕማሙም ፈወሰው። ቀሲስ አባ መጽኑንና 2 ዲያቆናትን ተጋድሎውንም ሰሙ። ያን ጊዜ ተነስተው ወደ አትሬው ሀገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትን የሚገርፏቸው ዘንድ ንጉሡ አዘዘ። እንዲህም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲህ ጽኑ አላቸው። ከዚህ በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያን ጊዜ በላያቸው ወርዷልና የመንፈስ ቅዱስ ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቄሱን ከውሽባ ቤት ማንደጃ ቤት ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔር የታዘዘ መልአክ ተገለጠለትና
እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድሪያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ሲቃይንም አሰቃየው። የነሐስ መንኮራኩርም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱንም 4 ክፍል ሆኖ ስጋውን ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በተቻለ ነበር አለ። ከዚህ በኋላ የጭፍራው አለቃ ስሙ አውዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈፈው። በተቀላቀለ ሆምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞት ድና በሕይወት ተነሳች። ያን ጊዜ የሰማዕታትን ገድል የሚጽፍ የአቅፋስ ሀገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህ በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮቹ የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጭፍሮች እንዲነቅሉ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታች እሳትን እንዲያነዱ አውዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስ ክርስቶስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውዮስም ማሰቃየቱን በደከመው ጊዜ ራሱን በሰይፍ ቆርጡት ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ፣ ወደ ቤተሰቦቹ፣ ወደ ዘመዶቹም ሁሉም የእርሱ የሆኑ ሰዎች መጡ። በአፉም ልጓም ለጉመው ቸብቸበውን በሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ አዘዘ። በመንግሥተ ሰማያት የሰማዕትነት አክሊል ተቀበሉ። እንዲህም ሆነ። ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታት ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ፣ ይህንን እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑ ሰምቶ ስለ እርሱ እንዳያጠፋ አፉን የሚዘጉ ሆኑ። እርሱ ግን እንዲህ ያለ መጮኹን አልተውም። በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታት ጋር የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር አሜን። ቅዱስ አውሳብዮስ ጻድቅ። በዚህች ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ የተመሰገነ ለሁለተኛው አውሳብዮስ የምስክርነቱና የእረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋባት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተው እንጂ አላት። እህቱም የዚህ ኃላፊውን ዓለም ጣዕም ምን ይጠቅማል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት።
በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱም ሁሉ አላፊ እንደሆነ ያንቺም ደም ግባትሽና ላሂሽ እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ስጋችን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሆን አለችው። በዚህ ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌሊት ከባህር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርንና የዮሐንስን ወንጌል ያነባሉ። ስጋውና ደሙን ሳይቀበሉ ሁል ጊዜ እህል አይቀምሱም። በአንዲት ዕለት የሶርያ ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም 2ቱን ልካ ወደ እርሷ አስወጣችው። በአልጋዋ ላይ ምንጣፎችን አንጥፋ ቢጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳቢዮስንም በልቦ ያለውን ነግርህ ዘንድና ከዚህ ተቀመጥ አለችው። እርሱም ከንጉሱ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገሪኝ አላት። እርሷም አንተን ከመውደድ የብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬ ይቀልጣልና ና ከኔ ጋር ተኛ አለችው። እርሱም አንተን ከመውደድ የብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬ ይቀልጣልና ና ከኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አይደለምና ከአንቺ ጋር አልተኛም አላት። ልትይዘውን በወደደች ጊዜ አመለጣትና ሩጦ ሄዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህ ሥራየኛ አውሳቢዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልሁት ጊዜ ሥራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለቻቸው። ከዚህ በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ደበድቡት ዘንድ እጆቹንና እግሮቹን አስረው ከከተማ ውጪ በ4 እንጨቶች ላይ ሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንደምታወርድ ለእመቤቴ ያለችን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያን ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅ የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያን አውሳቢዮስን አድነኝ። ዳንኤልንም ከአንበሶች አፍ ሶስናን ከረበናት እጅ አዳንህ አንተ ነህና ያላንተ ረዳት የለኝምና ከአመፀኛና ከግፈኛይቱ ሴት እጅ አድነኝ። ከዚህ በኋላ ዳግመኛ አንገቱን በገመድ አንቀው 160 ፍላጻዎች ነድፉት ዘንድ አዘዘ። ይህንንም ባደረጉበት ጊዜ የመላእክት አለቆች ሚካኤልና ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሱም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ ሰጠሽው የአውሳቢዮስ በደሉ ምንድነው ብሎ ጠየቃት። የንጉሱ ሚስት ላንተ መናገርን እፈራለሁ፣ ለአንተም አልነግርም፣ አትፍሪ ቢላትም አትፍሪኝ ንገሪኝ አላት። እርሷን ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ፣ በከለከልኩት ጊዜ በሥራዬው አሳመመኝ አለችው። ንጉሱም አውሳቢዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሱ አውሳቢዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳቢዮስም ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሱም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረሰን ጊዜ ንግሥት እመቤታችን እየጮኸች አገኘናት። ምን ሆንሽ ባልናት ጊዜ ይህንኑ ነገረችን አሉት።
ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያን ጊዜ የመላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳ በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሡም እንዲያመጡትና 4 ዛንጃሮችን በአካላቶች ውስጥ እንዲያስገቡ አንዱን በአንገቱ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ አስገብተው እጅና እግሩን አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ኡራኤልም ነጥቆ ወደ ሰማይ አሳረገው። በዚያ 14 ዓመትም ኖረ። ከዚህ በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር አሜን። የካቲት 13 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አውሳቢዮስ ጻድቅ፣ ቅዱስ ፊቅጦር፣ ቅዱስ ሰርጊዮስ ሰማዕት፣ ቅዱስ መጹን፣ ቅዱስ ቴዎድሮስ ሰማዕት፣ አባ ጢሞቴዎስ፣ አባ ክፍላ፣ አባ ህብስ። ወርሃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አስከናፍር፣ ቅዱስ አርሳኒዮስ፣ አቡነ ዘርአቡሩክ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱት እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እመኛለሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ከቁጥር 10። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ የአላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።